ተናስነት ከብራቸው የሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናው እናሰማችኋል ከማስፋናት ከምቡገዳን በበት ሰዓት አቆጣጠር የዛሬ መጋቢት 26 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ወታደራዊ እርምጃና የባንዶቹ መጨረሻ፣ የአገዛዙ ምርጫና የበቀል ጥቃት፣ ተቃዋሚዎችና የምርጫው ድራማ፣ የሽግግር መንግስት ጥሪው፣ ለፍርድ ያልቀረቡት እጩ፣ ኢራን ባለስልጣናት፣ የትራምፕ ማስጠንቀቂያ፣ የሳውዲ ራዕይ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። በደሃና ወረዳ ዱራ ቀበሌ ተከማችቶ በነበረው ያገዛዙ ባንዳ ሚሊሻና ፖሊስ አባላት ላይ የተሰነዘረውን ጥቃት ተከትሎ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 26 ቀን 2018 የነበሩ ውጊያ ውሎችን አስታኮ ባወጣው መረጃ በእዙ 303ኛ አሳምነው ኮር 19ኛ ክፍለ ጦር ዋክሹም ብርጌድ በደሃና ወረዳ ዱራ ቀበሌ ተከማችቶ በነበረው ባንዳ ሚሊሻና ፖሊስ አባላት ላይ የማያዳግም እርምጃ መውሰዱን ገልጿል። ዛሬ መጋቢት 26 ቀን 2018 ከንጋቱ 10 ሰዓት እስከ ረፋዱ 3 ሰዓት በወሰደው ድንገተኛ ጥቃት ደሃና ወረዳ ዱራ ቀበሌ ተከማችቶ የሚገኘው ባንዳ ሚሊሻና አድማ ፖሊስ መካከል 28 መደምሰሱን፣ 26ቱ የተማረኩ ሲሆን 34 ክላሽንኮቭ፣ 7 ሲሜኖ ክላሽና 3 ስኪ በጥቅሉ 44 የጦር መሳሪያ መማረክ መቻሉንም ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ በዚሁ ቀጠና መነሻውን አይና ከተማ አድርጎ ቡግና ወረዳ 09 ጉልሃ ቀበሌ የተንቀሳቀሰ የፋሽቱ አብይ አህመድ ዙፋን አስጠባቂ ሰራዊት ላይ ጥቃት ሰንዝሮ ድል መቀዳጀቱን የጠቀሰው ምኒልክ ዕዝ በቅርቡ ላገዛዙ እጁን የሰጠው ከሃዲው ፍቅሩ ሙልዬ ከገባ የፋኖ ሰራዊት ይበተናል፣ ከፊሉ እጅ ይሰጣል ብሎ እቅድ ይዞ የተንቀሳቀሰው የጠላት ኃይል በአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ ዕዝ 303ኛ አሳምነው ኮር 19ኛው ተፈራ ማሞ ክፍለ ጦር ለማጥቃት የሞከረ ቢሆንም በመጣበት ቅጽበት ባደረጉት የመልሶ የማጥቃት የደፈጣ እርምጃ ጠላት ያላሰበውን ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ጠቅሷል። የደፈጣ ውጊያ 34 የጠላት ኃይል ሲደመሰስ 43 ቁስለኞችን በማንጠባጠብ የቀረው ኃይል የፈረጠጠ ሲሆን የፋኖን ክንድ መቋቋም ያቃተው ጠላት በንጹሐን ላይ ጭካኔ በትሩን ማሳረፉንም ጠቅሷል። በዚህም የ3 ግለሰቦች ቤትን በማቃጠል የቀበሌው ነዋሪ 2 ወጣቶችን ፋኖ ናችሁ በማለት በክላሽ በማቁሰልና 2 ከብቶችን በጥይት ደብድቦ በመግደል የተለመደ የፈሪ የበቀል እርምጃ መውሰዱን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ ምኒልክ ዕዝ 104ኛ ኮር ቃኝ ቡድን የኮሩ 25ኛ ክፍለ ጦር ዛሬ መጋቢት 26 ቀን 2018 በደቡብ ወሎ ዞን አቡልኮ ወረዳና ወረ ኢሉ ወረዳ 25ኛ ክፍለ ጦር ወደሚንቀሳቀስበት ቦታ ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ዙፋን አስጠባቂ ሰራዊት ላፈናና ቀጠና አስለቅቃለሁ ብሎ በድሮና በመድፍ የታገዘ ማጥቃት ቢያደርግም በመጣበት በሶስቱም ግንባር በምኒልክ ዕዝ 104ኛ ኮር ቃኝና በ25ኛ ክፍለ ጦር አባላት ጠላት በደረሰበት የመልሶ ማጥቃት እርምጃ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። በዚህም 15 የጠላት ኃይል ሲደመሰስ 20 መቁሰሉን፣ 10 ክላሽ፣ 10 ወታደራዊ ሻንጣ፣ 1200 የብሬን ተተኳሽ፣ 2000 የክላሽ ተተኳሽና በርካታ የጦር ሜዳ የመጀመሪያ ሕክምና እርዳታ መስጫ ቁሳቁሶች ጭምር ከጠላት መማረክ መቻሉን የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 104ኛ ኮር ህዝብ ግንኙነት ክፍል ዛሬ መጋቢት 26 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተመሳሳይ በምኒልክ ዕዝ 105ኛ ኮር ታላቅ ጀብዱ መፈጸሙን ዛሬ ባወጣው ተጨማሪ መረጃ ገልጿል። የምዕራብ ወሎ መካነ ሰላም ከተማ ውስጥ መቀመጫውን አድርጎ ግራ ቀኝ ያሉ ወረዳዎችን በመውረር ንጹሐንን ሲገድልና ንብረቶች ሲያወድ የነበረው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት 4 ምሽጎችን ሌሊት መሰበራቸውን ምኒልክ ዕዝ 105ኛ ኮር አደገኛ የተባለው ያገዛዙ 11ኛ እዝ ምሽግ ሰብሮ ድል መቀዳጀቱን አስታውቋል። በቅርቡ ከተለያዩ እዞች ቃርሞ ጠላት ያዋቀረው 11ኛ እዝ በሚል ስያሜ የተደራጀው ወራሪ ሰራዊት በወገን ኃይል ላይ በሞርታር የታገዘ ተኩስ ቢከፍትም ሞታይ ፈሪዎቹ የፋኖ ጀግኖች በፈጸሙት ጀብዱ ሱባ ሜዳ፣ ክሬቸር፣ ሶዬና አሜጃ የተባሉ ቦታዎች ላይ ጠላት ያዘጋጃቸውን ምሽጎች በመስበር የቀረ ኃይሉ ለመፈርጠጥ መገደዱ ተገልጿል። የአገዛዙ 11ኛ እዝ 203ኛ ኮር 87ኛ ክፍለ ጦር እግረኛ ሰራዊት በሜካናይዝድ ምድብተኞች ታግዞ የተሰለፈ ቢሆንም የውጊያ የበላይነት በፋኖ 29ኛ ክፍለ ጦር ሰራዊት ተወስዶበት በርካታ አባላቱን ገብሮ ቁስለኛውን ይዞ የቀረ ኃይሉ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል።
የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመራጮችን ምዝገባ እስከ መጪው ሚያዝያ 14 2018 ዓ.ም ማራዘሙን አስታወቀ። አስቀድሞ የተያዘው የመራጮች ምዝገባ የጊዜ ሰሌዳው የተያዘለት እስከ መጋቢት 28 ቀን 2018 ዓ.ም ቢሆንም ቦርዱ የምዝገባ ጊዜ ሰሌዳውን ያራዘመው በሶስት ምክንያቶች መሆኑን አስታውቋል። ቅድሚያው ምክንያት በተያዘው እቅድ መሰረት በተወሰኑ አካባቢዎች ላይ የመራጮችን ምዝገባን በቴክኖሎጂ የታገዘ ለማድረግ የኔትወርክ አቅርቦትና በምዝገባ ሂደት ያጋጠመው ያላቸውን ተግዳሮቶችን በፍተሻ ስርዓት እየለዩ ሲስተሙን አስተማማኝ ቀልጣፋ ለማድረግ ሂደቱ የጠየቀውን ጊዜ ለማካካስ ነውም ብሏል። በሁለተኛ ደረጃ የኔትወርክ አቅርቦታቸው አስተማማኝ ነው ተብለው የቀረቡ የተወሰኑ ምርጫ ጣቢያዎች ላይ የኔትወርክ አቅርቦት አለመኖሩ በተጨባጭ በመታየቱ በእጅ ወይም በማኑዋል በመቀየር ሂደት ለባከነ ጊዜ ማካካሻ በማስፈለጉ እንደሆነም ቦርዱ አስገንዝቧል። በመጨረሻም ወይም በሶስተኛ ደረጃ በተወሰኑ ባላቸው ነገር ግን ብዛታቸውን ባልጠቀሳቸው ምርጫ ጣቢያዎች ላይ በትራንስፖርት አቅርቦት ምክንያት የመራጮች ምዝገባ ቁሳቁስ በወቅቱ ባለመድረሱ የተፈጠረው የመራጮች ምዝገባ መዘግየት ለማካካስ በመሆኑ የጊዜው ሰሌዳው ሊራዘም እንደቻለም ቦርዱ አስታውቋል። በዚሁ ቦርዱ ሁለት የበዓላት ቀናትም ሳይጨምር የመራጮች ምዝገባ የጊዜ ሰሌዳን እስከ ሚያዝያ 14 2018 ዓ.ም ያራዘመ ሲሆን ይሁንናም ከሁለት ቀናት በፊትም ተስተውለዋል ያላቸውን የሕግ ጥሰቶችን ቀን ገደቡን በመራዘም ውሳኔ ላይ አሉታዊ ተጽዕኖ ስለማሳደራቸው ለጊዜው ያለው ነገር የለም። ብሔራዊ ምርጫ ቦርድ በመጋቢት 24 2018 ዓ.ም ባወጣው መግለጫ ወሳኝ ሲል በጠራው የቅድመ ምርጫም ተግባራት ወቅት ቤት ለቤት በመዘዋወር ካርድ ውሰዱ ከሚል ሕግን ከሚተላለፍ ተግባር አንስቶ አግባብነት የሌለው መራጭነትን ከማህበራዊ አገልግሎት ጋር ማግኘት ከደሞዝ መቁረጥ ጋር በማያያዝ በዜጎች ላይ ተጽዕኖ እስከ ማድረስ ያሉ ተግባራትን መፈጸማቸውን የሚጠቁሙ ሪፖርቶች መመልከቱን ገልጾ ማስጠንቀቂያ ማውጣቱ አይዘነጋም። ገዳዮቻችንን በምርጫ ካርድ አናነክስም በሚል በአማራ ክልል ተቃውሞ ከተደረገባቸው አካባቢ መካከል በጀዊ ጓሳ ማርያም አሞራ አንገትና ፊልፊል ሰላማዊ ሰዎች ላይ ያነጣጠረ የአየር ድብደባ አካሄደ። በአማራ ሕዝብ ላይ ጦርነት ያወጀ አብይ አህመድ አገዛዝን በመቃወም ጠቅላይ ሚኒስትሩ ስልጣን ላይ በወጡበት መጋቢት 24 ቀን 2018 ዓ.ም በአማራ ክልል የተለያዩ አካባቢዎች ሕዝቡ ከፍተኛ ተቃውሞ በማድረግ ድምፁን ያሰማ ሲሆን ጦርነት ይቁም፣ ሰላም ይስፈን፣ ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል በመላው አማራ ክልል የተቃውሞ ሰልፍ ከተካሄደ በኋላ ሰልፍ የተካሄደባቸውን አካባቢዎች በአየር ጥቃት ኢላማ ውስጥ በማስገባት ሰላማዊ ሰዎች ላይ ጉዳት እያደረሰ መሆኑ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ መጋቢት 26 ቀን 2018 ዓ.ም የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ እንደገለጸው አገዛዙ በብደቱ መቀጠሉን ትላንት በጃዊ የጀመረውን የጀት ድብደባ ዛሬም ቀጥሏል። በጃዊ ጋጉሳ ማርያም አሞራ አንገትና ፊልፊል በሰላማዊ ሰው መንደሮች ላይ ተከታታይ ሮኬት ቦምብ ድብደባ ፈጽሟል ሲል ጠቅሰዋል። በተለያዩ አካባቢዎች የድሮንና የከባድ መሳሪያ ጥቃቶች ያነጣጥሮ እየፈጸመ ያለው አገዛዝ በዋናነት ሰልፍ የተደረገባቸው ቦታዎች ግንባር ቀደም ኢላማ መሆናቸውን የሚያሳዩ ተጨማሪ መረጃዎች ወጥተዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ የወሰዳቸው ያሉ ወታደራዊ እርምጃዎችን አጠናክሮ ጎን ለጎን የስልጠና እንቅስቃሴውን መቀጠሉን የህዝብ ግንኙነት ኃላፊው አርበኛ አስረስ ማረ ዳምጤ ባወጣው ተጨማሪ መረጃ ገልጿል። ዛሬ መጋቢት 26 ቀን 2018 ይፋ በሆነው በዚሁ መረጃ በአንድ በኩል ማረክን በሌላ በኩል ኮማንዶ እያስመረቅን እንገኛለን ያለው የህዝብ ግንኙነት ኃላፊው ነባሩ የኢትዮጵያ መከላከያ አገዛዙ የቀውስ ፕሮጀክት አስፈጻሚ በመሆኑ ምክንያት ፖለቲካዊ ዓላማውን ከማጣቱ በተጨማሪ የቴክኖሎጂ ጥገኛ የሆነ ጸረ ህዝብ ሰራዊት ሆኗል። በየማዕዘኑ የምናሰለጥነው ሰራዊት ይህንን ሰራዊት የሚያሸንፍ ብቻ ሳይሆን ለመላው ኢትዮጵያዊ ሁሉ ተስፋ የሆነ ኃይል ነው። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጠናቸውን ብቁ ኮማንዶዎች ያስመርቀናል ሲል አስታውቋል። ይህ በእንዲህ እንዳለ ዛሬ መጋቢት 26 ቀን 2018 ዓ.ም በላስታ ወረዳ እንጃፋት ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል በመላው አማራ ክልል ከመጋቢት 24 ቀን 2018 ጀምሮ እየተካሄደ ያለው የተቃውሞ ሰልፍ መካሄዱ ታውቋል። ዛሬ መጋቢት 26 ቀን 2018 ከረፋድ ጀምሮ ገዳዮቻችንን በምርጫ ካርድ አናነክስም በሚል መሪ ቃል በወሎ ቤተ አማራ ላስታ ወረዳ በታዳጊዋ እንጅፋት ከተማ ታላቅ የተቃውሞ ሰልፍ መካሄዱን ሚኒሊክ ሕዝብ ባወጣው መረጃ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ
አስቀድሞ አገዛዙ የሚያደርገውን የስሙላ ምርጫ ለማካሄድ የሚሞክርና ይህንን ለመርዳት የሚንቀሳቀስ ላይ እርምጃ እንደሚወስድ ያስታወቀ ሲሆን ህዝቡ በአደባባይ ወጥቶ ጦርነት ከፍቶ የአማራ ህዝብን እየጨፈጨፈ ያለው አገዛዝ በምርጫ ስም ተጨማሪ ህጋዊ ተቀባይነት ሊያገኝ የሚያደርገውን ሙከራ ያወገዘ ሲሆን የእነዚህ ሰልፎችን መካሄድ ተከትሎ አገዛዙ የራሱን ታማኝ ያላቸውንና የአማራ ህዝብን ሲጨፈጭፉ በባንዳነት የረዱትን አመራሮች ተጠያቂ በማድረግ እርስ በርስ መካሰስና ወቀሳና ዛቻዎች ተጠናክረው መቀጠላቸውን የሚጠቅሱ መረጃዎች ወጥተዋል። የሰልፉ መካሄድ አገዛዙ የአማራ ክልልን በበላይነት ተቆጣጠር ያለው ፋኖ ቆሞ የማይዋጋበት ደረጃ ደርሷል ከሚለው የፋኖ ወታደራዊ እንቅስቃሴ ጎን ለጎን የተደረገው ህዝባዊ ተቃውሞም አገዛዙ በአማራ ክልል እየወደቀና የፈረሰ ተቀባይነት እያጣ መምጣቱን የመደባቸው ባለስልጣናትም ቁጥጥራቸው ከጊዜ ወደ ጊዜ የተዳከመ መምጣቱን የሚያሳይ ቢሆንም የአገዛዙ ማህበራዊ ሚዲያ አፈቀላጤዎች ባለስልጣናቱ ከፋኖ ጋር ግንባር ፈጥረው ያካሄዱት ሰልፍ ነው የሚል ውንጀላ ለማቅረብ የሞከሩ ቢሆንም አገዛዙ ከእውነታው ጋር እንዲጋፈጥና በአማራ ክልል ስሩ እየተነቀለ መምጣቱ ግልጽ ማሳያ መሆኑ ተደጋግሞ የተጠቀሰ ይገኛል። በትግራይ ክልል ውስጥ ፖለቲካዊም ጫናና ኤዲቶሪያል ጣልቃ ገብነትም ተፈጥሮብናል በማለት ወደ አዲስ አበባ የኮበለሉ 12 የክልሉ ቴሌቪዥን ጣቢያም ጋዜጠኞችም ዙሪያም ጣቢያው ምላሽ ሰጠ። በክልሉ መንግስታዊ ቴሌቪዥን ጣቢያ ውስጥ ይሰሩ የነበሩ ከደርዘን በላይ ጋዜጠኞችም የኤዲቶሪያል ጣልቃ ገብነት ይካሄድብናል፣ ፖለቲካዊ ጫናም ይደርስብናል በማለትም ወደ አዲስ አበባ መኮብለላቸውን በተመለከተም የቴሌቪዥን ጣቢያው ምክትል ዳይሬክተር አፈወርቂ ገብረ ሕይወት ለወጋ ፋክት በሰጡት ምላሽም ማንም ጋዜጠኛም ከኤዲቶሪያል መመሪያና ፖለቲካዊ ጫና ጋር በተያዘ በተቃውሞ መልክ ከስራ ገበታው አልኮበለለም። የቴሌቪዥን ጣቢያውም አመራሮችም በቅርቡ ምንም አይነት አዲስ ኤዲቶሪያል ፖሊሲ ወይም መመሪያ አልተገበሩም በማለትም ከጋዜጠኞቹ በኩል ቀርቧል የተባለውን ወቀሳም አስተባብለዋል። እንደ አቶ አፈወርቂም ገለጻም ከፕሪቶሪያው የሰላም ስምምነት በኋላም በትግራይ ክልል ውስጥ የቴሌቪዥን ጣቢያው ሰራተኞች ዋነኛ ኤዲቶሪያል ትኩረታቸው ተፈናቃዮች ወደ ቀያቸው እንዲመለሱ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ እንዲተገበር አበክሮ ማንጸባረቅ ነው ብለዋል። በኢትዮጵያ ውስጥም ትግራይ ክልልን ጨምሮ ጋዜጠኞች የኤዲቶሪያል መመሪያና የፖለቲካዊ ጫና ሰለባዎች መሆናቸው የአደባባይ ሚስጥር ከመሆኑ በተጨማሪ እንደ ኮሚቲ ፎር ፕሮቴክሽን ኦፍ ጆርናሊስትን የመሳሰሉ ዓለም አቀፋዊ የጋዜጠኛ መብት ተሟጋቾችም በተደጋጋሚ ጊዜያትም ስጋታቸውንና ተቃውሟቸው መግለጻቸው መዘገባችን ይታወሳል። በክልሉም ጊዜያዊ አስተዳደር ቁጥጥር ስር ባለው ቴሌቪዥን ጣቢያ ውስጥ የሚሰሩ 30 ጋዜጠኞች የደሞዝ ክፍያ መቆራረጥን ተከትሎ በቅርቡ የካቲት ወር ደሞዛቸው ካልተከፈለም ስራ ለማቆም እንደሚገደዱ ለሌተና ጀነራል ታደሰ ወረደ የሚመሩት የክልሉ ጊዜያዊ መስተዳደር ማስጠንቀቂያ መላካቸው ይታወሳል። በሸዋ አገዛዙን ህገወጥ ምርጫ ተከትሎ በግዳጅ ለነዋሪዎች ሊታደል የተዘጋጀ የምርጫ ካርድ በፋኖ ቁጥጥር ስር ውሎ እንዲቃጠል መደረጉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መሐመድ ቢሆነኝ ኮር አርበኞቹ ደጃዝማች ተሰማ እርገጤ ክፍለ ጦር አንዲት ግራር ሻለቃ የብልጽግና የጨረቃ ምርጫን ለማድረግ ያሰማራቸውና በግዳጅ ሊያድሉት የተዘጋጀ የምርጫ ካርድ በፋኖ ቁጥጥር ስር መዋሉን ዛሬ መጋቢት 26 ቀን 2018 ይፋ ባደረገው መረጃ ገልጿል። ትላንት መጋቢት 25 ቀን 2018 በአማራ ክልል ሸዋ ጠቅላይ ግዛት መንዝና ግሺ አውራጃ መንዝማማ ወረዳ 07 ቀበሌ በአማራ ህዝብ ላይ ጦርነት የከፈተው የብልጽግና አገዛዝ የውሸት ማጭበርበሪያ የሆነውን 7ኛ አገር አቀፍ ምርጫ ተከትሎ በግዳጅ ለነዋሪዎች ሊያድለው ያዘጋጀውን የምርጫ ካርድ ለህዝብ እያስተላለፉ በነበሩበት ወቅት ከውስጥ አርበኞች የደረሰን ጥቆማ መሰረት አድርጎ በደጃዝማች ተሰማ እርገጤ ክፍለ ጦር ልዩ ኦፕሬሽን በመስራት የምርጫ አስፈጻሚ የተባሉት ለጊዜው ቢያመልጡም የምርጫ ካርዱ በቁጥጥር ስር ማድረጉና ማውደሙን አስታውቋል። ይህ በእንዲህ እንዳለ አገዛዙ የከፈተውን ጦርነት ተከትሎ ቀይና ቢጫ አረንጓዴ በሚል የምርጫ ጣቢያዎችን በተቆጣጠረው ምርጫ ቦርድ አማካኝነት ያስታወቀ ሲሆን ቀይ ቀጠና ያላቸውን ወደ ቢጫና አረንጓዴ ለመቀየር የአገዛዙን ትዕዛዝ ተቀብሎ የተንቀሳቀሰው ምርጫ አስፈጻሚ በአማራ ክልል ኦሮሞ ብሔረሰብ ዞን ደዋ ጨፋ ወረዳ በተረፍ ቀበሌ ጉማ አብሎሽ አጋጅ ትምህርት ቤትና እሸቱ አገር ቀብር ላይ በስቴ ጎማ የፋኖ ኃይሎች ድንገተኛ ጥቃት ተሰንዝሮበት ድባቅ መመታቱን ይኸው መረጃ ጠቅሷል። በተያያዘ ዜና የአንጾኪያ ገምዛ ወረዳ ዋና አስተዳዳሪ አቶ ደምስ አበራ ከግብረ አበሮቹ ጋር በህዝብ ላይ ከፍተኛ ግፍ እየፈጸመ መሆኑን ፋኖ መረጃ እንደደረሰው አስታውቋል። ትላንት መጋቢት 25 ቀን 2018 ዓ.ም ከመቅደላ ቀበሌ አቶ ደምስ አበራ ቆሞ ያስፈጸመው ግፍ በሚል ከመጋቢት 22 ቀን 2018 ጀምሮ
02 መቅደላ ቀበሌ አርሶ አደር የሆነውን ወጣት ጀማል ሰይድ መኮይ ማክሰኞ ገበያ ፍየል ሸጦ ሲመለስ 5000 ብር በአደባባይ እንደዘረፉትና ደብር ጎጥ የፋኖ ነው በማለት በየቤቱ እየዞሩ 42 ኩንታል እህልና አማረ ጌታውንና ነጋሴው ግርማ የሚባሉ ሰላማዊ ሰዎችን አግተው መውሰዳቸውንም ይኸው መረጃ ጠቅሷል። ከሶሮ ጎጥ ሽፈራው በየነ የሚባል አርሶ አደር የእንጀራ እህልና የተፈጨ በሶ ከተቋጠረበት ላይ በጩቤ ቀዳደው መሬት ላይ መድፋታቸውን፣ በተረፍ ቀበሌ ቦዳ ጎጥ ከአቶ ይልማ ሻውል አንድ ሽጉጥ ጎራዴ፣ ከአቶ ሰይድ አደም ቤት የቤት መገልገያ ቁሳቁስ፣ ከአቶ ሻበል ይልማ አንድ የጦር ጎራዴ፣ ከሼህ ሐሰን አህመድ ቤት የቤት ቁሳቁስ፣ ከአቶ ሙሐመድ ቤት አንድ የዝናር ልብስና ቀርከሃ ዱላ፣ የተማሪ ሳዳ ሙሄን 35,000 ብር የተገዛ ስልክ ጭምር እነዚሁ ያገዛዙ ካድሬዎች መዝረፋቸው ተገልጿል። ዛሬ መጋቢት 26 ቀን 2018 ከደብር ጎጥ የአቶ ደምስ አበራ አጃቢ ባንዳ ሚሊጃዎች ወጣት ብርቱካን አያሌው የምትባል የዩኒቨርሲቲ ተመራቂን ትምህርት ቤት ውስጥ አግተው ለአገዛዙ ስልጣን አስጠባቂ ጦር አሳልፈው እንደሰጧት ታውቋል። በዚህም የአንጾኪያ ጎምዛ ወረዳ አስተዳዳሪ ባንዳው ደምስ አበራ የወረዳውን ህዝብ በግፍ ከማስገደል አልፎ የቁም ስቃያቸውን እያበዛው ይገኛል በማለት ይህኑ መረጃ ፋኖ አጠናክሮ እየተንቀሳቀሰ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ መጋቢት 26 ቀን 2018 ባወጣው በዚሁ መረጃ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ቀደም ሲል አውጥቶት በነበረው መግለጫ በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በይስሙላ ምርጫ አማራ ላይ ተጨማሪ የግፍ እርምጃ እንዲወስድ እንደማይፈቅድና ይህንን ምርጫ ለማስፈጸም የሚንቀሳቀሱ ባንዳዎች ላይ የማያዳግም እርምጃ እንደሚወስድ ከዚህ ይልቅ በህዝባቸው ላይ የተከፈተውን ጦርነት በማውገዝ ከአገዛዙ ራሳቸው እንዲያርቁና ትግሉን እንዲቀላቀሉ ጥሪ ማድረጉ አይዘነጋም። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ አሜሪካና ዓለም አቀፉ ማህበረሰብ ኢትዮጵያም አደርሳብናለችም ካሉት የውሃ ደህንነት ጉዳትም እንዲታደጓቸው ጥሪ አቀረቡም። በሌላ በኩል ግብፅና ኡጋንዳ በአባይ ወንዝ ላይ በጋራ ለመስራት መስማማታቸውን አስታወቁ። ፕሬዝዳንት አልሲሲ 85 ሴኮንድ በፈጀው የተንቀሳቃሽ ቪዲዮ መልእክታቸው ኢትዮጵያም ከፈረንጆቹ 2011 ጀምሮ ከ15 ዓመት በኋላ ባለፈው ዓመት ማለትም በ2025 ወደ ሙሉ ትግበራ የለወጠ የታላቁ የህዳሴ ግድብ ግንባታ በአግባቡ ያልተገነባ 97 ከመቶ የመጠጥ ውሃም ከአባይ ወንዝ ለምታገኘው ለአገራቸው ግብፅ የብሔራዊ ውሃ ደህንነትም ከፍተኛ ችግር የፈጠረ በመሆኑ የአሜሪካ አስተዳደርና ዓለም አቀፉ ማህበረሰብ ከኢትዮጵያ ጥቃትም ይታደገን ማለታቸውን የተለያዩ የመካከለኛው ምስራቅ መገናኛ ብዙሃን በማህበራዊ ትስስር ገጻቸው አጋርተዋል። ኢትዮጵያ የተናጥል የህዳሴ ግድብ ግንባታ የውሃ ሙሌት አካሄዳለች በማለትም ብርቱም ጸረ ኢትዮጵያ አቋም በተደጋጋሚ ጊዜያት ያንጸባረቁትም አስቸኳይ መፍትሄም ካልተገኘም አስፈላጊውን እርምጃ በመውሰድም እንገደዳለን የሚል ዛቻ ያሰሙት የግብፁ ፕሬዝዳንት አልሲሲም የነጭ አባይ ገባሪ ከሆኑትም የአባይ ተፋሰስ አገራት መካከል አንዷ ለሆነችው ዩጋንዳ በናይል ወንዝ ላይ ግንባታ እንድታካሄድም የሚያስችል የገንዘብ ማፈላለግ እንቅስቃሴ አገራቸው ግብፅ እንደምታካሄድም ማስታወቃቸው ታውቋል። የግብፁ የውጭ ጉዳይ ሚኒስትር ባዲር አብዱላቲና የአገሪቱ የውሃና የመስኖ ሚኒስትሩ ሃኒ ስዋሂም ከኡጋንዳ አቻዎቻቸው ኦኬሎ ሂነሪና ቤትሪሲ አቲም ጋር ካይሮ ውስጥ 2+2 የተሰኘ የሶስተኛ ዙር ውይይትም ካደረጉ በኋላ ባወጡት የጋራ መግለጫ ግብፅም ከኡጋንዳ ጋር እኩል ወይም ዊን ዊን የሚያደርጋትም ትብብር ታደርጋለችም ብለዋል። ግብፅና ኡጋንዳም በሁለትዮሽ ትብብርና እድገትን ባሻገር በአፍሪካ ቀንድ በቀይ ባህርና በታላላቆች ሐይቆች አካባቢ የተፈጠረውን ቀውስም ዙሪያ መምከራቸውም ታውቋል። በአገሪቱ ምርጫ ለማካሄድ የማያስችል ሁኔታ አለ በሚል ከ2 ሳምንት በፊት መግለጫ ያወጣው ትብብር ለኢትዮጵያ አንድነት በአዲስ አበባ የምርጫ ቅስቀሳ በይፋ አስጀምሬያለሁ ብለዋል። የኢትዮጵያ ሕዝብ አብዮታዊ ፓርቲ ኢህአፓ፣ መላው ኢትዮጵያ አንድነት ድርጅት መያድ፣ እናት ፓርቲን ጨምሮ የተለያዩ ተቃዋሚዎች በጋራ የመሰረቱት ትብብር ለኢትዮጵያ አንድነት ዛሬ በአዲስ አበባ አገዛዙ በበላይነት ተቆጣጥሮታል፣ ከአጃቢነት በስተቀር ተቃዋሚዎች ሚና አይኖራቸውም በተባለውን የምርጫ ቅስቀሳ ማስጀመሩን አስታውቋል። አዲስ አበባ 6 ኪሎ በሚገኘው የሰማዕታት ሐውልት የተደረገ ይሄው የቅስቀሳ ማስጀመሪያ መርሃ ግብር የትብብሩ አመራሮች፣ እጩዎችና አባላት ተገኝተውበታል ብለዋል። ከ2 ሳምንት በፊት በአማራ ህዝብ ላይ የተከፈተውን ጦርነትና ጦርነቱን ተከትሎ ምርጫ ማካሄድ እንደማይችል በኦሮሚያ ክልል ያለውንና በሌሎች አካባቢዎችም ያለውን የጸጥታ ሁኔታ በማንሳት እጩዎችና አባላት አደጋ ላይ ጣሉ ምርጫውን አስቻይ የማያደርጉ ሁኔታዎች በአስቸኳይ ይፈቱ በሚል መግለጫ አውጥቶ ዛሬም ተቀባይነት ያጣው ትብብሩ ዛሬ በአዲስ አበባ በተደረገ የምርጫ ቅስቀሳ ማስጀመሪያ
መርሃ ግብር ላይ አመራሮቹና አባላቱ መፈክር በማሰማት ጭምር ሂደቱን መጀመራቸውን አስታውቋል። ዜጎችን ከሞትና ስደት መታደግ፣ ነጋዴውን ያስመረረውን ከጨዋታ ሜዳ ያስወጣውን ከፍተኛ የግብር ጫና፣ አድሏዊ አሰራር ማስቀረት፣ የእርስ በርስ ጦርነት ማስቀረት፣ የዜጎችን መፈናቀል፣ ስደት ማስቆም፣ ዜጎች በሀገራቸው ጉዳይ ባይተዋር ያደረገው ከፋፋይ ብሔር ፖለቲካ ማስወገድ፣ የኑሮ ውድነት ማስቀረት፣ የንጹሐን ጭፍጨፋ ማስቆም፣ ሀገር ከመፍረስ መታደግ፣ የከተማ ነዋሪዎች ከቤትና ከስራ ገበታቸው ያፈናቀለውን ስርዓት መቅጣት የሚሉና ሌሎች መሪ ቃሎችን በመፈክር ማሰማቱንም አስታውቋል። እነዚህን ዓላማዎቹን ለማስፈጸም በአገዛዙ ቁጥጥር ስር ባለው ምርጫ ቦርድ የሚደረገውን የይስሙላ ምርጫ በእርግጥ ተግባራዊ ያደርጋል የሚል ጥያቄ ሲነሳ ከቆየባቸው በምርጫው እንሳተፋለን ከሚሉ የአገዛዙ ተለጣፊና ቢያንስ ገለልተኛንን በተቃዋሚነት እንንቀሳቀሳለን የሚሉ ጨምሮ በጋራ ጥያቄ ሲቀርብላቸው የቆየ ሲሆን በተለይም ትብብሩ ከ2 ሳምንት በፊት ጠንከር ያለ መግለጫ በማውጣት እጩዎችና አባላትን አደጋ ላይ የጣሉ ምርጫውን አስቻይ የማያደርጉ ሁነቶች በአስቸኳይ ፈቱ የሚል ጥያቄ አቅርቦ ዛሬ ምላሽ ባላገኘበት በአዲስ አበባ የሚጀምረው የምርጫ ቀስቀሳው የከተማው ነዋሪ በግዳጅ ካርድ እንዲያወጣ ጫና እየተደረገበት ባለበት ሁኔታ ውስጥ እቅዱ ተግባራዊ ይሆናል የሚሉ ጥርጣሬዎችና ጥያቄዎች ተከትለው ተነስተዋል። ትብብሩ ከ2 ሳምንት በፊት ባወጣው ጠንከር ያለ መግለጫ አማራ ክልልን ጨምሮ በተለያዩ አካባቢዎች የሚደረጉ ጦርነቶች አጠቃላይ ለህይወት አስጊ የጸጥታ ችግር ዘላቂ መፍትሄ እንዲበጅላቸውና ጦርነቱ በጠረጴዛ ዙሪያ በድርድር እንዲቋጭ ለዚህም መንግስት ትልቁን ድርሻ እንዲወጣ በድጋሚ እናሳስባለን ሲል ጥሪ አቅርቦ የነበረ ሲሆን በአስቸኳይ ፖለቲካዊ መፍትሄ ተሰጥቷቸው የእጩዎችን ደህንነት ዋስትና እስካላገኘ ድረስ በተጠቀሱት አካባቢዎች ለመንቀሳቀስ ስለሚከብደን ይፋዊና የአደባባይ የፖለቲካ እንቅስቃሴ ከማድረግ እንቆጠባለን፣ ቀጣይ እርምጃዎችንም ለህዝባችን ይፋ እናደርጋለን በሚል ጥሪ አድርገው እንደነበር አይዘነጋም። የአማራ ህዝብ አገዛዙ የከፈተውን ጦርነት በመቃወም ጦርነት ሳይቆም የይስሙላ ምርጫ ሊደረግ እንደማይችልና አገዛዙ የአማራን ህዝብ ለመጨፍጨፍ የይስሙላ ምርጫውን እንደ ተጨማሪ ህጋዊ ተቀባይነት ለመውሰድ የሚያደርገው ጥረት ተቀባይነት እንደሌለው በተለያዩ የአማራ ክልል ከተሞች ጠንካራ የተቃውሞ ሰልፍ ጠቅላይ ሚኒስትሩ ስልጣን ላይ በወጡበት መጋቢት 24 ቀን 2018 መደረጉ ይህንን ህዝባዊ ተቃውሞ ተከትሎ ተቃዋሚዎች ራሳቸውን ከይስሙላ ምርጫው በማግለል ለህዝቡ ቢያንስ ውለታ እንዲውሉለት በተለያዩ ጊዜዎች በቅሬታ አስተያየት ሲሰጥ ቆይቷል። ዛሬም በተለያዩ አቅጣጫዎች ጥሪ እየቀረበ ይገኛል። ለህዝብ እናስባለን፣ እውነተኛ ለውጥ በምርጫ እናመጣለን ብለው የሚንቀሳቀሱ ተቃዋሚዎች ካሉ ተለጣፊዎቹን ወደ ጎን በማድረግ በአፈና በጦርነትና አስቀድሞ በተጭበረበረ ምርጫ ውስጥ በመሳተፍ የአገዛዙ አጃቢ እንዳይሆኑ ምርጫውን ቦይኮት እንዲያደርጉ ከወዲሁ ጥሪ እየቀረበላቸው ይገኛል። ከበሩ በስተጀርባ ብዙ ነገር አለ። አስመስለን የምንኖረው የልጆቻችንን ተፈጥሮ አንቀበለውም። ደህና ነን ብለን እንታገላለን እንጂ የማህበረሰቡን እርዳታ እንፈልጋለን። ደህና ሳንሆን ደህና ነን ብለን በራችንን ዘግተን የምንኖረው ከማህበረሰቡ ከቤተሰቦቻችን ብቻ ሳይሆን ከራሳችንም የምንሸሸው መቀበል ስላቃተን ነው ያለችው ወይዘሮ ኤልሳቤት ዳንኤል የሮቦት አዌርነስ ኔትወርክ መስራች ናት። ዛሬ ኤፕሪል 4 ቀን 2026 በሮቦት አዌርነስ ኔትወርክ አዘጋጅነት ለመጀመሪያ ጊዜ በተካሄደው የውይይት መድረክ በአሪዞና ፊኒክስ እና አካባቢዋ ነዋሪዎች በኦቲዝም ላይ የግንዛቤ ማስጨበጫ ውይይት ተካሂዷል። እናቶች በውይይቱ ወቅት እንዳሉት እንደ እናት ልባችን ይነግረናል። እንደ እናት የተለየ ነገር እንዳለ እናውቃለን። መቀበል ስለማንፈልግ ግን ህፃናቱን ወደ ሕክምና ወስደን አስመርምረን ገና በለጋ ዕድሜያቸው እርዳታ እንዲያገኙ አናደርግም ብለዋል። ለዚህም ያለውን እውነት ለመቀበል ጊዜ ስለሚወስድብን ነው ብለዋል። እንደ ማህበረሰብ የሚያገሉ ግለሰቦች መኖራቸው ባይካድም ይህ ካለማወቅ እንደሆነ በመረዳት ማህበረሰቡን ማስተማር ቅድሚያ ሊሰጥ የሚገባ ነገር መሆኑን ተወያዮች ተናግረዋል። በውይይቱ ሰዓት ምስክርነት የሰጡ እናቶች ኦቲስቲክ ልጆች በጣም ብሩህ አእምሮ ያላቸው ሲሆን ችሎታቸውን ተረድቶ ከዕለት ዕለት ያለመሰልቸትና ያለመማረር ክትትል ከተደረገላቸው ጥሩ ደረጃ እንደሚደርሱ ምስክርነት ሰጥተዋል። የ21 ዓመት ልጇ የ4ኛ ዓመት የኮሌጅ ተማሪ እንደሆነላት የምትናገረው እናት ልጇ እዚህ ለመድረስ ቀን ከቀን ያደረገችውን ክትትልና ብርታቷ ለብዙዎች ትምህርት ሆኗል። ልጄ ታናሹን ይንከባከባል፣ ምግብ አብስሎ ይበላል፣ በካራቴ ትምህርት ብላክ ቤልት ባለቤት ሆኖ ልጆችን በማሰልጠን ስራ እየሰራ ነው በማለት ዛሬ ደግሞ ወላጆቹ ከጎኑ ሆነው መኪና መንዳት መጀመሩን ስትመሰክር ብዙዎች
ብርታት ሆኗቸዋል። የተለያየ አይነት ባህሪ ያላቸው ኦቲስቲክ ልጆች እንደመኖራቸው አንዱን ከአንዱ ማወዳደር ሳይሆን ያለውን ችግር ተረድቶ ለዛ ችግር መንስኤ መፈለግ ለልጆቹ የወደፊት ሕይወት ወሳኝ መሆኑን ወላጆች ተናግረዋል። ወላጆች ለማህበረሰቡ ባስተላለፉት መልእክት ከማዘንና ከንፈር ከመምጠጥ ይልቅ ተረዱን፣ ምን ልርዳሽ በሉን ብለዋል። በእድር በኮሚቴ ማህበራትና በቤተ እምነቶችም ማህበረሰቡን በማሰባሰብ የግንዛቤ ማስጨበጫ ትምህርት ሊሰጥ እንደሚገባ ተገልጿል። በሰሜን ካሊፎርኒያ፣ ኔቫዳ እና አሪዞና የኢትዮጵያ ኦርቶዶክስ ተዋሕዶ ሀገረ ስብከት ስልጠና መስጠት መጀመሩን የተናገሩት የዩኒቨርሲቲ ኦፍ አሪዞና ተባባሪ ፕሮፌሰር እና ካርዲዮሎጂስት የሆኑት ዲያቆን ዶክተር ብለጸጋ ጥበዌኔነ ስለ መብታቸው መታገል አለብን፣ ማህበረሰቡን ማስተማር ይገባል፣ በቤተ እምነቶች ውስጥ የእምነቱ መሪዎችና ወላጆች መሰልጠን እንደሚገባቸው ተናግረዋል። በሌሎች ዜጎች ፊት ነፃ ሆነን የምንናገረውን ያህል በራሳችን ሕዝብ ፊት ነፃ ሆነን አንናገርም፣ በግልጽ አንወያይም ያለችው የፕሮግራሙ አዘጋጅ ወይዘሮ ኤልሳ ዳንኤል በር ዘግተን የተቀመጡ ወላጆችን ቀርበን በማናገር መፍትሄ መስጠት ያስፈልጋል ብላለች። አሪዞናን ጨምሮ በ16 ስቴቶች በተደረገ ጥናት በ2000 ዓ.ም ከ150 ህጻናት አንድ የነበረው ቁጥር በ2020 ከ36 ህጻናት አንድ ህጻን ኦቲስቲክ ሆኖ ይገኛል ይላል። በመጨረሻም ልጆቹን ለመርዳት ቤተሰብ ራሱን ግንዛቤ እንዲኖረው ያለውን እውነታ ተቀብሎ መጋፈጥ እንደሚገባው ተነግሮ ሮቦት አዌርነስ ኔትወርክ እቅድ በማውጣት ከማህበረሰቡ ጋር ለመስራት ዝግጅት ላይ መሆኑን ወይዘሮ ኤልሳ አስታውቃለች። ነጻነት ሰለሞን ነኝ ለህብር ሬዲዮ ከፊኒክስ አሪዞና። ሁሉን አቀፍ የሽግግር መንግስት ኢትዮጵያን ለመታደግ ያለው ብቸኛ አማራጭ መሆኑና አገዛዙ አገሪቱን ለማፍረስ እየወሰደ ያለውን እርምጃ ተከትሎ የሽግግር መንግስት መቃወሙ የሚጠበቅ መሆኑን የመብት ተሟጋቹ ገለጸ። ኢትዮጵያ አሁን ባለችበት ሁኔታ የሽግግር መንግስት የሚያስፈልግበት ቀይ መስመር ካለፈች ዓመታት መቆጠሩን፣ አሁን ሌላውን ቀይ መስመር ልትሻገር ጫፍ ላይ መድረሷና ይሄኛው ቀይ መስመር እንደ አገር ግዛቷ ተጠብቆና የህዝቡ አንድነት ተከብሮ ልትኖር የማትችልበት ሁኔታ የሚያስከትል ለመሆኑ ማመለከቻዎች መጥቀስ ይቻላል በማለት ታዋቂው የሰብአዊ መብት ተሟጋች አገሪቱን ከገባችበት አጣብቂኝ ለማውጣት ሁሉን አቀፍ የሽግግር መንግስት አማራጭ መሆኑን ጠቀሰ። የቀድሞ ኢትዮጵያ ሰብአዊ መብት ተሟጋቾች ስብስብ ዋና ዳይሬክተር የሆነው የሰብአዊ መብት ተሟጋቹ አቶ ያሬድ ኃይለማርያም በመልእክተ ቅዳሜ የሽግግር መንግስት ጥያቄ ስላስደነበራችሁ ልሂቃና የብልጽግና መንደር ሰዎች በሚል ሰፋ ያለ ትንታኔ የኢትዮጵያ ወቅታዊ ሁኔታን በማንሳት አቅርበው የሽግግር መንግስት በኢትዮጵያ የሚያስፈልግበት ወቅት ያለፈ ቢሆንም የመጨረሻ አማራጩ ሁሉን አቀፍ የሽግግር መንግስት መሆኑን አሳስበዋል። የአገዛዝ ስርዓቶች ሁሌም ስልጣን ከእጃቸው እንዳያወጣ ስለሚታገሉ የሽግግር መንግስት ጥያቄዎችን አጥብቀው ቢፈሩ የሚገርም ሊሆን አይችልም ያለው የመብት ተሟጋቹ የሚያስደምመውና የሚያሳዝነው የሽግግር መንግስት ጥያቄን ሆን ብሎ የተሳሳተ ትርጓሜ በመስጠት ህዝቡ ለውጥ እንዲፈራና የግፍና ጭካኔ የተሞላበት ስርዓት አሜን ብሎ ተቀብሎ እንዲገዛ እየተገፋ እየታሰረ እየተዋከበ እየተገደለና እየታፈነ እንዲኖር የሚመክሩ ልሂቃን መኖራቸው ነው በማለት የምሁራኑን የተሳሳተ ሚና ኮንነዋል። ኢትዮጵያ ለአንድ ሀገር የሽግግር መንግስት የሚያስፈልግበትን ቀይ መስመር ካለፈች ዓመታት መቆጠሩን የጠቀሰው የመብት ተሟጋቹ አሁን ሌላውን ቀይ መስመር ልትሻገር ጫፍ መድረሷን በማንሳት ይህኛው ቀይ መስመር እንደ ሀገር ግዛቷ ተጠብቆና የህዝቡ አንድነት ተከብሮ ልትኖር የማትችልበት ሁኔታ የሚያስከትል ለመሆኑ ብዙ አመላካቾች አሉ በማለት ዛሬ በሀገሪቱ ውስጥ እየተካሄደ ያለው የእርስ በርስ ጦርነት ቶሎ ካልተገታ ኢትዮጵያ የሶማሌን፣ የየመንን፣ የኢራቅና እንደ ሶሪያ ሌሎች የመፈራረስ አደጋ የተጋረጠባቸውን አገሮች ትቀላቀላለች የሚል ስጋቱን ገልጸዋል። ለዚህም አገዛዙ ጦርነት ባለበት አካሂደዋለሁ ያለው ሰባተኛው ሀገራዊ ምርጫ በፊት የሽግግር መንግስት እንደሚያስፈልግ የጸና አቋም ይዞ እንደሚከራከር የጠቀሰው የመብት ተሟጋቹ ልዩነቶቻችንን ወደ ጎን አድርገን በዚህ አንገብጋቢ ጉዳይ በአንድነት በመቆም ለሰላማዊ ህዝባዊ ቢተኝነት ትግል ከተሰለፉ ኃይሎች ጋር አብሬ እቆማለሁ ሲል አስታውቋል። ገና የዛሬ 7 ዓመት ከሽግግር መንግስት ውጭ ኢትዮጵያ ሌላ መዳኛ አላት ብዬ እንዳላስብ ያደረገኝ የአገዛዙ ስርዓት ባህሪ ከዚህ ሁሉ ዓመት በኋላ እጅግ ተባብሶና ወደ ከፋ ደረጃ ላይ መድረሱ ባለፉት ጊዜ በተደጋጋሚ ሲያነሳ መቆየቱን የመብት ተሟጋቹ አስታውሷል። የሽግግር መንግስት ሀሳብ ቢሳካ ኢትዮጵያ እንደ ሀገር በስቃይ ውስጥ ያለው ህዝቧ እና አገዛዝ ስርዓቱ ጭምር ብዙ እንደሚያተርፉ የጠቀሰው የመብት ተሟጋቹ ማንንም የማያከስር አገርን ከገባችበት አዘቅት የሚያወጣ የሚታደግ ሰላም ለማውረድ ጦርነት ለማቆምና የተዳፈነውን የዲሞክራሲ ምህዳር ዳግም እንዲያብብና እንዲፈካ ትልቅ እድል ይፈጥራል በማለት ሁሉን አቀፍ የሽግግር መንግስት አስፈላጊ መሆኑን ጠቅሰዋል። ሰላም ይስፈን፣ የጦርነት ይቁም፣ ከምርጫ በፊት የሽግግር መንግስት ይቋቋም፣ የግፍ አገዛዝ ያብቃ የሚል በበይነመረብ የተካሄደው ትዕይንተ ህዝብ ዋና ዓላማም ይሄ መሆኑን የጠቀሰው
የጠቀሰው የመብት ተሟጋቹ ከአገዛዙ ካድሬዎች፣ ተከፋይ ማህበራዊ ሚዲያ ተንታኞች፣ ምሁራኖች በምሁርነት ሽፋን ለአገዛዝ ስርዓቱ ድጋፍ ከሚሰጡ ጥቂት ሊቃን ጩኸትና ዘለፋ አዘል ዛቻዎችና ትችቶች ድምፅ ውስጥ ጎልቶ የወጣው እንዴት ብልጽግናችን እያለ የሽግግር መንግስት ትላላችሁ? እንዴት ምርጫ እየተካሄደ ባለበት ሀገር በሽግግር መንግስት ስም ስልጣን ለመያዝ ትሞክራላችሁ? የሚሉና በእኔ ላይ ደግሞ በግል የሚቀርቡ ክሶች እንዴት የሰብአዊ መብት ተሟጋች ሆነ ከፖለቲካ ኃይሎች ጋር ቆመ ስለ ሽግግር መንግስት፣ ስለ ሰላም፣ ስለ ጦርነትና ስለ ህዝባዊ እምቢተኝነት ታወራለ የሚሉ ናቸው በማለት የሚቀርቡ ትችቶችን የጠቀሰው የመብት ተሟጋቹ የሽግግር መንግስት አስፈላጊነት ባህሪው ምን እንደሚመስል በዝርዝር በማህበራዊ ገጹ ባወጣው መልእክተ ቅዳሜ በዝርዝር አቅርበዋል። በእንዲህ እንዳለ ሰሞኑን በአማራ ክልል በተለያዩ ከተሞች ፍጹም ሰላማዊና ስልጡን በሆነ መልኩ ህጻናትና አዛውንቶች ሳይቀሩ በነቂስ ወደ አደባባይ ወጥተው ጦርነት በቃን፣ የግፍ አገዛዝ በቃን፣ ሰላም እንፈልጋለን፣ ከምርጫ በፊት ሰላም ይስፈን ብለው በመጠየቃቸው የተነሳ የአገዛዙ ስርዓት ምላሹን በትላንትናው ዕለት በርካታ መንደሮችን በድሮን በመምታት ምላሽ መስጠቱ ኢትዮጵያ ከፋሺስትም እጅግ በከፋ ሰዎች እጅ መውደቋን ማሳያ ነው በማለት የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም በተጨማሪ አስተያየቱን አስፍረዋል። የአሜሪካ የውጭ ጉዳይ ሹሙ ማርኮ ሮቢዮ በአሜሪካ ውስጥ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድ ያላቸው ነገር ግን የኢራን መንግስትን የፕሮፓጋንዳ ማሽን ናቸው ያላቸውን የቀድሞው የኢራን ከፍተኛ ባለስልጣን ቤተሰቦችን የመኖሪያ ፈቃድም ሰረዙ፣ አሜሪካንን ለቀው እንደሚወጡም አሳሰቡ። የዛሬ 6 ዓመት እንደ ፈረንጆቹ አቆጣጠር በ2020 ኢራቅ ውስጥ በፕሬዚዳንት ትራምፕ ትዕዛዝ የተገደሉት የቀድሞው የኢራኑ አብዮታዊ ጥበቃ መሪ ሜጀር ጄኔራል ቃሲም ሰለማኒ የወንድም ሴት ልጅ የሆኑ ሐምዲ ሰለማኒ አሼርን እናም ሴት ልጃቸውን በአሜሪካም ሎስ አንጀለስ ከተማ ውስጥ ህጋዊ መኖሪያ ፈቃድ ወይም ግሪን ካርድ ቢኖራቸውም ሐምዲ በአሜሪካ ውስጥ እየኖሩ የኢራን አገዛዝን በብርቱ ይደግፋሉ፣ በአሜሪካ ወታደሮችና ወታደራዊ ተቋማት ላይ የሚደርሱ ጥቃቶችን ያወድሳሉ፣ አዲሱም የኢራን የበላይ መሪን ያገዝፋሉ፣ አሜሪካንን ታላቋም ሰይጣን በማለትም አውግዘዋል። በአሜሪካም በአሸባሪነትም ለተፈረጀው ለኢራን አብዮታዊ ጥበቃም ውግንናቸውን አሳይተዋልም ተብሎ የአሜሪካ ቋሚ መኖሪያ ፈቃዳቸው በትላንትናው ዕለት መሰረዙንና ተገቢውን እርምጃ እንደሚወሰድባቸው ሮቢዮ አስታውቀዋል። ይህንን ተከትሎም ሐምዲም ሱሌማኒና ሴት ልጃቸው ትላንት ምሽት በአሜሪካ የኢሚግሬሽን ባለስልጣናት በእንግሊዝኛው ምህጻረ ቃል አይስም በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ መስሪያ ቤትም አስታውቋል። ሚስተር ማርኮ ሮቢዮ በማህበራዊ ትስስር ኤክስ ገጻቸው በዚህ ሳምንት የአሸርና ሴት ልጇም ህጋዊ መኖሪያ ፈቃድን ሰርዣለሁ፣ በአሁኑ ወቅት በእስር ቤት ይገኛሉ፣ በቀጣይነትም በቋሚነት ከአሜሪካ ምድር ተጠርዘው ይባረራሉ። ምክንያቱም በአሜሪካ ምድር የሚኖሩ የማንኛውም አገር ተወላጆችም ጸረ አሜሪካ አቋም ያላቸው አሸባሪዎችን እንዲደግፉ ስለማንፈቅድላቸው ነው ብለዋል። እንደ ኒውስ ማክስም ዘገባም አሸርናም ሴት ልጃቸው ግሪን ካርዳቸው ቢሰረዝም ለእስራትም ቢዳረጉም እስከ አሁን ድረስ የቀረበባቸው ኦፊሴላዊ ክስም የለም። እንደ አሜሪካም የአገር ውስጥም ጉዳይ መስሪያ ቤት መረጃም እንደ ፈረንጆቹ አቆጣጠር በ2015 በቱሪስት ቪዛ ወደ አሜሪካ የገቡትም አሸርም ከ4 ዓመት በኋላ በ2019 ግሪን ካርድ ባለቤትም ሲሆኑ በተማሪነት ቪዛ በተመሳሳይ ዓመት ወደ አሜሪካ የመጣችው ሴት ልጃቸውም የዛሬ 3 ዓመት የግሪን ካርድ ባለቤት መሆኗም ታውቋል። ያለመንጃ ፈቃድ የሰው ሕይወት አጥፍተው ሳይጠየቁ የቀሩት የብልጽግና ከፍተኛ አመራር ዘንድሮም ለምርጫ እጩ ሆነው መቅረባቸው አነጋጋሪ ሆነዋል። በአገሪቱ የዜጎችን ሕይወት ያለ አግባብ እያጠፋ ያለው ገዢው ብልጽግና ፓርቲ የእርስ በርስ ጦርነት ባለበት፣ በርካታ የፖለቲካ እስረኞች ባሉበት ምርጫ ማካሄድ አይቻልም የሚለውን ተቃውሞ ወደ ጎን ገፍቶ እጩዎቹን እያስተዋወቀ ሲሆን ከእጩዎቹ መካከል የደቡብ ኢትዮጵያ ክልል ጤና ቢሮ ምክትል ኃላፊ የሆኑት ዮሴፍ ሳንቆ ጋንጆላ ያለመንጃ ፈቃድ መኪና ሲያሽከረክሩ በደረሰ የትራፊክ አደጋ የሰው ሕይወት አጥፍተውና በአካል ላይ ከባድ ጉዳት አድርሰው ሳይጠየቁ በስልጣን ላይ መቆየታቸው ሳያንስ ለክልል ምክር ቤት እጩ ሆነው ብልጽግና ፓርቲን ወክለው መቅረባቸው ቅሬታ ማስነሳቱን ደብሊውቲ ሚዲያ ዘግበዋል። ከአካባቢ የወጣው መረጃ መሰረት አድርጎ የወጣው ይኸው ዘገባ አቶ ዮሴፍ ሶንቆ ከአርባ ምንጭ ወደ ጂንካ በመጓዝ ላይ ሳሉ በኮንሶ ዞን ውስጥ አደጋ ከዚህ ቀደም አጋጥሟቸው የነበረ ሲሆን በዚህ አደጋ ሳቢያ አንድ ሰው ሕይወት ወዲያው ሲያልፍ በሁለት ግለሰቦች ላይ ከባድ የአካል ጉዳት አድርሰዋል። ከሁሉ በላይ አስደንጋጭ የሆነው መረጃ ከፍተኛ አመራሩ መኪናውን ሲያሽከረክሩ የነበረው ምንም አይነት የመንጃ ፈቃድ ሳይኖራቸው ሲሆን አደጋው ከደረሰ በኋላ ግለሰቡ በሕግ ተጠይቀው ተገቢውን ቅጣት ማግኘት ሲገባቸው በስልጣናቸው ተገን በማድረግ እስካሁን ምንም አይነት የሕግ ምርመራ እንዳልተደረገባቸው ይኸው መረጃ ጠቅሷል። እንዲያውም በክልሉ የጤና ቢሮ ምክትል ኃላፊነት የስራ መደባቸው ላይ እንዲቀጥሉ የተደረገ ሲሆን ይህም በሀገሪቱ ባለስልጣናት ከሕግ በላይ ናቸው የሚለውን ጥያቄ በሕዝብ ዘንድ እንዲነሳ ማድረጉን ዘገባው አመልክቷል። ጉዳዩ ይበልጥ አነጋጋሪ ያደረገው ግለሰቡ ለደረሰው ለሰው ሕይወት መጥፋት ሳይጠየቁ የብልጽግና ፓርቲ እጩ ሆነው ለክልል
ክልል ምክር ቤት ለጨንቻ ምርጫ ክልል እጩ ተወዳዳሪ ሆነው መቅረባቸውን ተከትሎ መሆኑን የጠቀሰው ዘገባ ይህ ድርጊት ለሟች ቤተሰቦችና ለአካል ጉዳተኞቹ ትልቅ ንቀት ከመሆኑ በላይ የፓርቲውን ዲሲፕሊንና የስነ ስርዓት ምግባር መመዘኛ ጥያቄ ውስጥ የሚጥል ነው የሚል ቅሬታም ቀርቦባቸዋል። አንድ ቴራ ዜጋ ያለመንጃ ፍቃድ አደጋ ቢያደርስ ወዲያው ወደ ወህኒ እንደሚወርድ ቢታወቅም ለከፍተኛ አመራሩ የተደረገው ልዩ ጥበቃ ግን የፍትህ ስርዓቱ ምን ያህል ባድሎ የተሞላ መሆኑን ያሳያል በሚል ነዋሪዎች ቅሬታ አቅርበዋል። የኮንሶ ዞንና የክልሉ ፍትህ አካላት በዚህ ጉዳይ ላይ ለምን ዝምታ እንደመረጡ እስካሁን የተሰጠ ማብራሪያ የለም በማለት የጠቀሰው ዘገባ የሰው ህይወት በዋጋ እንደማይተመንና ህግ ለሁሉም እኩል መሆን እንዳለበት የሚያምኑ ነዋሪዎች የብልጽግና ፓርቲ እንዲህ አይነት የከበደ ወንጀል ታሪክ ያለባቸውን ግለሰቦች ከእጩነት እንዲሰርዝ፣ ለሟች ቤተሰቦችና ለተጎጂዎች ተገቢው ካሳና ፍትህ እንዲሰጣቸው ጥሪ ቀርበዋል። ይህ በእንዲህ እንዳለ በአርባ ምንጭ ከተማ አስተዳደር በ40 ሚሊዮን ብር ተገዝቶ ገና 6 ወር ያልሞላውን የከንቲባው ቅንጦት መኪና ከንቲባው ራሳቸው ያለመንጃ ፍቃድ ሲያሽከረክሩ በደረሰ አደጋ መኪናው ከጥቅም ውጭ መሆኑን ይኸው ዘገባ ጨምሮ ጠቅሷል። ይህንም በኃላፊነት ማጣት ጉዳት የደረሰበትን መኪና ለመጠገን የ5 ሚሊዮን ብር የጋሞ ልማት ማህበር ጋልማ እንዲሸፍን ከፍተኛ ግፊት እየተደረገ መሆኑን የጠቀሰው መረጃ ይህም በክልሉ ከፍተኛ አመራሮች ዘንድ እየታየ ያለው ከህግ በላይ መሆንና የህዝብን ሀብት ለግል ጥፋት መሸፈኛ የማድረግ ልምድ ተጠናክሮ መቀጠሉን ጠቅሷል። በደቡብ ኢትዮጵያ ክልል በኮንሶ ሰሞኑን የወንዝ ሙላትን በገመድ የሚሻገሩ ነዋሪዎች አንዳንዶቹ በወንዙ እየተበሉ መሆናቸውን ማስረጃዎቹን ጠቅሰን መዘገባችን አይዘነጋም። ምዕራብ አፍሪካዊቷም ሴኔጋል በመካከለኛው ምስራቅ ከተፈጠረው ጦርነት ጋር በተያያዘም በተከሰተ የነዳጅ እጥረት የአገሪቱ ከፍተኛ ባለስልጣናት ወሳኝ ካልሆነ ጉዳይ በቀር የውጭ አገር ጉዞም እንዳያደርጉ አገደች። ጎረቤት ኬንያም በነዳጅ ጋር በተያያዘም በሙስና ውስጥ ወድቀዋል ያለቻቸውን ባለስልጣናትን አገደች። የሴኔጋል ጠቅላይ ሚኒስትር ኦሲሌኔ ኦሳንኮ በትላንትናው ዕለት ሴኔጋል ከቀኝ ግዛት ነጻ ያወጣችበትን ክብረ በዓልን ባከበሩ ወጣቶች ጋር ባሰሙት ንግግር የአገሪቱ ሚኒስትሮችና ከፍተኛ ባለስልጣናት ወሳኝ ካልሆኑ ጉዳዮች በቀር የውጭ አገር ጉዟቸው እንዲቋረጥም ተወስኗል። በእኔ አስተዳደር ውስጥ ማንኛውም ባለስልጣን ወሳኝ ካልሆነ የስራ ተልዕኮ በቀር በአሁኑ ወቅት ወደ ውጭ አገራት አይሄድም። ምክንያቱም የወቅቱ የነዳጅ ዋጋ ከነበረው በበርሜል 62 የአሜሪካን ዶላር በአጭር ጊዜ ውስጥ ወደ 115 ዶላር በማሻቀቡ የአገራችን የዚህ ዓመት የ2026 በጀትን ሊያናጋው ስለሚችል በአግባቡ መጠቀም ይኖርብናልም ብለዋል። ተከተል መሪህን እንዲሉ አገሪቱ የተደቀነባትን የነዳጅ አቅርቦት እጥረትን ለመከላከል ጠቅላይ ሚኒስትሩ ራሳቸው በቅርቡ ወደ ፈረንሳይ፣ ወደ ኒጀርና ወደ ስፔን ሊያደርጉት የነበረውን ጉብኝትን ማቋረጣቸውን በምሳሌነት በመግለጽ ይህም አስፈላጊ ያልሆኑ ወጪያችንን ለመቆጣጠር የተደረገ እርምጃ አካል ነው። በቀጣዩም ሳምንትም ተጨማሪ የማስተካከያ እርምጃዎችን ይፋ እናደርጋለን ብለዋል። በሌላ የነዳጅ ቁጥጥር ነክ ዜና ጎረቤት ኬንያ በነዳጅ ምርት አቅርቦትም ሰንሰለት ላይ በተካሄደም ጥብቅ ምርመራ የሀገሪቱ የነዳጅ ዘርፍም ከፍተኛ መሪዎችም ከስልጣናቸው እንዲለቁ በቁጥጥር ስር እንዲውሉ ማድረጓን የአገሪቱም ካፒታል ሬዲዮ አስታውቋል። የፕሬዚዳንት ዊሊያም ሩቶ የስራ ኃላፊው ፌሊክስ ኮፌ ይፋ መግለጫም አስነዋሪ የሐሰት መረጃ ማሰራጫና የኢኮኖሚ አሻጥር ምክንያትም የአገሪቱ የነዳጅ ዘርፍ ዋና ጸሐፊ መሐመድ ሌባን፣ የኬንያው ኩባንያ ዋና ስራ አስፈጻሚ ጆሳንጋንና የኢነርጂና የነዳጅ ቁጥጥር ባለስልጣን ዋና ዳይሬክተሩ ዳንኤል ኬፕቶም በአስቸኳይ ከኃላፊነታቸው እንዲነሱ መደረጋቸውም ተገልጿል። እነዚህ ባለስልጣናት በአገር ውስጥ ያለውን የነዳጅ ክምችት በተመለከተም መረጃዎችን በማጭበርበር በህዝቡ ዘንድ የነዳጅ እጥረት ሊከሰት ነው የሚል ሐሰተኛ እና አስደንጋጭ መረጃ አሰራጭተዋል የሚል ክስ እንደቀረበባቸው ካፒታል ራዲዮ አክሎ ገልጿል። ሳውዲ አረቢያ የሶማሌላንዱን የበርበራ ወደብን ጨምሮ ከ17 ዓለም አቀፍ የንግድ ማዕከላት ጋር የሚያገናኟትን የባህር ላይ የትራንስፖርት መስመሮችን መጀመሯን አስታወቀች። የአገሪቱ የወደቦች ባለስልጣን የወደቦችን ግንኙነት በእስያ በመካከለኛው ምስራቅና በአፍሪካ ለማጠናከር በሚያደርገው ጥረት የሶማሌላንዱን የበርበራ ወደብን ጨምሮ ከ17 ቀጠናዊና ዓለም አቀፋዊ መዳረሻዎች ጋር የሚያገናኙ አዳዲስ የባህር ላይ የመርከብ አገልግሎቶችን መጀመሩን አስታውቋል። አዲሱ እንቅስቃሴም የሳውዲ ወደቦችን ከዋና ዋና ዓለም አቀፍ ንግድ ማዕከላት ጋር የሚያስተሳስር ሲሆን ይህም የሳውዲ መንግስት በራዕይ 2030 በፈረንጆቹ ቪዥን 2030 መርሃ ግብሩን ራሱን የዓለም አቀፍም የሎጂስቲክ ማዕከል ለማድረግ የያዘው ሰፊ እቅድ አካል መሆኑም ተገልጿል። አዲሱ አገልግሎት የሳውዲ ወደቦችን እንደ ቺንጓ፣ ሻንጋይ፣ ኔንጋቦ፣ ናንሻ እና ሼኮ ካሉ የቻይና ቁልፍ ወደቦች እንደዚሁም ከሲንጋፖር፣ ከግብፅም፣ ሶኮናም፣ ከዮርዳኖሷም
አቀባም ከህንድ አምራች ወደቦች ናሃሻቬ፣ ማንዱራም በተጨማሪ ከጅቡቲም ከበርበራም ከሐምድም ከኡም ቀሰር ከባህሬኑም ካሊፋም ከሸዋይክ እና ከሹአይባ ወደቦች ጋር ያገናኛልም ተብሏል። ባለስልጣኑ መስሪያ ቤት እንደገለጸው የተዘረጉትን አዳዲስ መስመሮችን የጭነት እንቅስቃሴ ለማሻሻል በአቅርቦት ሰንሰለቶች ላይ ያለውን ጫና ለመቀነስና ላኪና አስመጪዎችም የተሻለ አማራጭም እንዲያገኙ ከማስቻላቸውም በላይ ሳውዲ አረቢያም ከዋና ዋና ዓለም አቀፍ የንግድ መስመሮች ጋር ያላትን ትስስር ያጠናከራልም ተብሎ እንደሚታሰብም ገልጿል። በነዳጅ ሀብቷ የበለጸገችው ሳውዲ ይህንን ራዕይዋን ለማሳካት ከ266 ቢሊዮን ዶላር በላይ ኢንቨስት ለማድረግም ከ40 ሚሊዮን በላይ ዕቃ መጫኛ ኮንቴነሮችንም ለማገንባት እቅድ መያዟም ታውቋል። ከዚህም በተጨማሪ በቀይ ባህር ላይ ከ3500 በላይ አዳዲስ መለስተኛ ወደቦችን በመገንባት በዓለም አቀፋዊ የማሪታይም መዳረሻ አገር ለመሆን ሳውዲ ማቀዷም ታውቋል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳቸው። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።